በመላ ሀገሪቱ በ38 ቦታዎች ጠላት ትንኮሳ አድርጓል። በ38 ቦታዎች ሰሜን ወሎ በሙሉ ውጊያ ነበር። ማነው ዋግ በሙሉ ውጊያ ነበር። ታጥቀው ተደራጅተው ተቀናይተው ጽምዶ ፈጥረው እየሰሩ ነው። ጽምዶ ማለት የጽንፈኛ ፋኖ የህዋት እና የሻዕቢያ ግንባር ነው። ሰላም ጤና ይስጥልን ውድ የዴይሊ አዲስ አበባ ተመልካቾቻችን፣ ይህ ዘዴይሊ አዲስ አበባ ልዩ ዘገባችን ነው። ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ታሪካዊ ጠላቶች በተለያዩ የሀገሪቱ አካባቢዎች ወደ 38 በሚጠጉ ቦታዎች ላይ ከፍተኛ ውጊያ ስለመክፈታቸው አንስተዋል። በዛሬ ልዩ ዘገባችን የኢትዮጵያ የመከላከያ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ 7ኛው ጠቅላላ ምርጫን ምክንያት አድርገው በተዘጋጀው ውይይት የተናገሩት አስገራሚና ልዩ መረጃ ወደ እናንተ አሰናድተናል። ፊልድ ማርሻል ብርሃኑ ጁላ የሰጡትን ማብራሪያ እንደሚከተለው አሰናድቶታል። ዘዴይሊ አዲስ አበባ አብራችሁን ቆዩ። እዚህ ተገኝቼ በመቶ በሺህ የሚቆጠር ፖሊስ ፊት ንግግር ለማድረግ እድል ማግኘት ጥሩ ነው፣ ጥሩ አጋጣሚ ነው። ሀገራችን ቀና ቀና ማለት ጀምራለች። በግብርናው፣ በኢንዱስትሪ፣ በማዕድን፣ በከተማ ልማት፣ በሁሉም መስክ ቀና ቀና አበዛች። ልክኛ ቀና ቀና ማለት ስናበዛ ወደ ሊሄዱ ነው ብለው በደንብ አቅደው ታጥቀው ተደራጅተው ተቀናይተው ጽምዶ ፈጥረው እየሰሩ ነው። እየተረባረቡ ነው። ጫጫታው በስቷል። ግማሹ ደንግጧል። ግማሹ ደግሞ የሞት ሽረት አድርገን እናደናቀፍ ብሎ እየሰራ ነው። ለምሳሌ ትላንትና በመላ ሀገሪቱ በ38 ቦታዎች ጠላት ትንኮሳ አድርጓል። በ38 ቦታዎች 38ቱም ከሽፏል። ሰሜን ወሎ በሙሉ ውጊያ ነበር። ማነው ዋግ በሙሉ ውጊያ ነበር። በዛ በኩል ያለውን ውጊያ ጽምዶ ነው ያቀነባበረው። ጽምዶ ማለት የጽንፈኛ ፋኖ የህዋት እና የሻዕቢያ ግንባር ነው። ምርጫ ማደናቀፍ አለብን ብለው አቅደው ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። ከ1000 በላይ ኪሳራ ከስረው ሳይሳካላቸው ወደ ትግራይ ተመልሰዋል። በኦሮሚያ 17 ቦታዎች እንደዛ ሞክረዋል። በአማራ ከ10 ቦታ በላይ ዋግና ወሎን ሳይጨምር ከ10 ቦታ በላይ ሞክረዋል እና በሙሉ ከሽፈዋል። ይሄ የሆነው አንደኛ ህዝባችን ሰላም ይፈልጋል፣ ልማት ይፈልጋል። ይሄ ቀና ቀና ማለት ተስፋ ሰጥቶታል እና ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ባይዘው 21 ጀምረን ይሄ ምርጫ እንዳይካሄድ እንረባረብ ብለው ነው ወደ ትላንትና ኦፕሬሽን የገቡት። በተሳሳተ መንገድ ተደናግሮ ወይም አስገድደውት ወደ እነሱ የተቀላቀለ የደሃ ልጅ አስፈጅተው ሸሹ።